ቡና አስደንግጣቸዋለች። ኑንያት ከተካገቷት ሰዎች አምልጣ ትምጣ እንጂ የሰዎቹ መዘዝና የሰዎቹ ዳፋ በፍጹም ሊለቃት አልቻለም። ይህንን ሁሉ እያደረገችባት ያለችውና ከጀርባዋ ሴራና ደባዋን እየሰራችባት ያለ ሄለን ብትሆንም ዛሬ ደግሞ ይባሱን ብላ የተሳሳተ ወረቀት ወደ ቤት ለኤፍሬም አስልካና ሌላ ሰው እንደላከውና አጋቾቹ እንደላኩት አስመስላ ኑንያትና ቶሚን አስደንግጣቸዋለች። የሌለ ወንጀሎቿ ተባባሪ ኑንያትን ያሳገተቻት ጊዜ ርዟትና ሰውነቷ ውስጥ ወይም በደሟ ውስጥ መርዝ ወይም ደግሞ ቫይረስ እንዲገኝ ይሁን ብላ ስላለቻቸው ዛሬ ደግሞ ያንን ነገር በይፋ ሁሉም ሰው እንዲያውቅ ማለትም ቶሚና ቤተሰቡ ይሄንን ነገር እንዲያውቅ ወረቀት አስልካ ቤት ውስጥ በደሟ ውስጥ ኤችአይቪ እንዳለና ወይም ቫይረስ እንደመረዟ ታስመስላለች። ግራ የገባቸው ኑንያትና ቶሚ ሄለንን ምን እንደተፈጠረ ባክሽ ንገሪኝ ብሏት እሷ ተንኮሏና ደባዋን የባሰል ወደ እውነታ ለማምጣትና ትክክለኛ እንዲመስልና እሷ ስለ ጉዳዩ ምንም ነገር እንዳታቅስ እንዲመስል መናገር እስከሚከብዳትና ለማንበብ ጭምር እስከሚያቅታት ድረስ እጆቿ ሁሉ ሲንቀጠቀጡና ሌላ ነገርም ስታረግና ስታስመስል ከቆየች በኋላ ለቶሚ ያለውን ችግር ስትነግረው ቶሚ ደግሞ ይዞና የሚጨብጠው ቢያጣም በቃ እስቲ ወደ ሆስፒታል ውሰጂና አስመርምሪያት ወይም ደግሞ አብረን እንሂድ ሲላት እሷ ግን እኔ ብቻዬን ነው የምሄደው አንተ አታስፈልግም ብለዋለች። ምክንያቱም እሷ አብሮ ከሄደ እውነታው ሊወጣባት ነው ወይ ደግሞ ወረቀቱ ላይ ያለው ነገር እውነት ይሆን ውሸት ሊያቅባት ስለሆነ እኔ ብቻዬን ነው እዣት የሚሄደው ብላ ለብቻዋ ይዛት ሄዳለች። በነገሩ ግራ የተጋባቸው ምስኪኗ ኑንያት ግን ጉዳዩ እኔን የሚመለከት ነው ወይ ባካችሁ ንገሩኝ ብላ ብትላትም አስመሳይዋ ሄለን ምስኪን በመምሰልና የኔ ውድ አይዞሽ ተረጋጊ እያለች የባሰ ጭንቀቷንና ችግሯን ጨምራባታለች። ይባስ ብላ እንደውም እጇን ገለጣ አርጋ እጇ ላይ ያለውን ቁስል ካየች በኋላ ምንድነው ንገሪኝ ብትላት እንኳን አይዞሽ እኔ ያለሁልሽ ምንም ነገር ቢፈጠር አንቺ እንዳታስቢ ምንም ነገር እንዳትጨነቂ ብላም ጭንቀቷን አብሳባታለች። ሄለንም እንዳለችው ለብቻዋ ያስመረምራታለሁ ያለውን ችግር አጣርተን እንመጣለን ብላም ኑንያትን ለብቻዋ ወደ ሐኪም ቤት ይዛት ሄዳለች። ኤፍሬም የሄለን ቀኝ እጅ ይሁን የወንጀሏ ተባባሪና የወንጀሏ ፈጻሚ ቢሆንም ዛሬ ላይ ግን በጣም አበሳጭቷታል። ምክንያቱም መርዛት ያለችው ተባለችውን ኑንያትን አልመረስኩም ብሎ ሲላት ሄለን የምትይዘውና የምትጨብጠው ነበረ የተፋት። እንዴት ነው እንደዚህ የምታደርገው? የዚህን ያህል ትልቅ ስህተት እንዴት ትሰራለህ? መርዛት ብዬ ለምንድነው ያልመረዝካት? ብትሎም ወድቃ ሳያትና ተዝለፍልፋ ሳያት አሳዘነችኝ። ልጅቷ በጣም የምታሳዝንና ምስኪን ስለሆነች እኔ ደግሞ ይሄንን ማድረግ አልቻልኩኝም ሲላት እሷ ግን በስድብ ወርዳበታለች። ፍሬም እውነቱን ቢሆንም በቃ ተረጋጊ፣ ያለፈው ነገር አልፏል፣ ወደፊቱ ነው ማሰብ ያለብን ቢላትም እሷ ግን በጣም ማትረባና ደደብ የሆንክ ሰው ነህ፣ እንዴት ነው እንደዚህ አይነት ስህተት የሰራህብኝ? ነገሮችንና ስንት ዓመት ሙሉ የለፋውበትን የተጨነቅኩበትን ነገር በጠቅላላ ነው ያባከንክብኝ ብላ እየተቆጣችው ነበረ። እሱ ግን በቃ ተረጋጊ፣ ምንም ችግር የለውም፣ ይሄም እኮ ቀላል ነገር ነው፣ የተላከው ወረቀት እውነት ይሁን ውሸት ማንም ስለማያውቅ ወረቀቱ እውነት ነው ብለን የተሳሳተ መረጃ እናወጣና ልጅቷ አሁንም እንደተመረዘች አርገን ማስመሰል እንችላለን ቢላትም እሷ ግን ልታምንበትና አምና ልትቀበለው አልቻለችም። ኤፍሬምም ይሄ ነገር ይበቃሻል ባክሽን ሄሉ ከዚህ ውስጥ መውጣት አለብን ቢላትም እሷ ግን ከዚህ ነገር ውስጥ መውጣት አልፈልግም፣ ልጄ ኤልሻዳይ የተሻለ ነገር ከዚህ የበለጠ ነገር ያስፈልጋታል፣ ለልጄ ብዬ ነው ይሄንን ሁሉ ነገር እያደረኩትኝ ብለዋለች። ኤፍሬም ግን ይሄ ነገር ይበቃናል፣ በቃ ከዚህ በላይ በደም መጨመላለቅና ከዚህ በላይ ወንጀል መስራት የለብንም እንጂ እኮ ምንም ብትሆኚ የማፈቅርሽና የምወድሽ የበፊቱ ሚስቴ ነሽ፣ ስትጎጂና የባሰ ትልቅ ችግር ውስጥ እንድትገቢ አልፈልግም። እኔ ደግሞ ይሄ ማስመሰሉና አንቺን ከኋላ እንደ ጭራ መከተሉ በጣም ሰልችቶኛል። ከእንግዲህ በኋላ ከቶሚ ጋር ተፋተሽ አብረን መሆን ነው የምፈልገው እንጂ የአንቺ ፍቅር እኮ አልወጣልኝም። አንቺ ለብር ብለሽና ሌላ ነገሮችን አስበሽ እኔን ትተሽኝ ከሌላ ሰው ጋር ሆንሽ እንጂ ዛሬም እኔ አፈቅርሻለሁኝ፣ ከአንቺ ጋር አብሬ ለመሆን ነው የምፈልገው። አንቺ የምትሰሪውንና አንቺ የምታደርጊውን ቆሻሻ በጠቅላላ የማጸዳልሽ ሁሉን የወንጀለኛ መሆን ፈልጌ ሳይሆን እንጂ ፍቅር እያስገደደኝና ከአንቺ ላለመራቅ ብዬ ነው ብሎ ቢላትም ይሄን ነገር እርሳው፣ ከእንግዲህ ካንተ ጋር መሆን አልችልም፣ እኔን እርሳኝ፣ ያለፈ ነገር አታንሳ ብላ ብትሎም እሱ ግን እኔ ካንቺ ውጪ
ኤፍሬም ግን እኔ ዛሬም ቢሆን አንቺን ሆኖ በተስፋ እየጠበቅኩ ያለሁት እስካሁን እኮ የራሴን ህይወት አልመሰርትኩም። እፈቅርሻለሁ፣ እኛ አብረን መሆን ነው ያለብን። ምንም ቢሆን የልጅነታችንንና የድሮ ፍቅራችንን እንዳትረሺ። አንቺ ገንዘብ ወዳድ ሆነሽ ጥለሽኝ ሄድሽ እንጂ እኔ ከምንም በላይ ዛሬም ነገም ወደፊትም ነው የማፈቅርሽ። ይሄ ነገር ግን ይበቃሻል። የምወዳትና የማፈቅራት ሴት ለገንዘብ ብላ ራሷን ወንጀል ውስጥ ዘፍቃና ለገንዘብ ብላ ስትሞት ወይም ደግሞ ከፊት ለፊቷ የሚጠብቃት አደጋ ከባድ እንደሆነ ሳስበው በጣም ነው የሚጨንቀኝና ግራ የሚያጋባኝ። ስለዚህ ሄሉዬ ባክሽ ይበቃናል። ከእንግዲህ በኋላ አብረን መሆን ብቻ ነው ያለብን። እየሰራን ያለውን ወንጀል አቁመን አብረን እንደ አዲስ እንመስርት። ሁሉም ነገር አለን፣ ከበቂ በላይ ነን። እሷ ግን በፍጹም አይሆንም፣ ከዚህ ነገር ውስጥ መውጣት አልፈልግም። ብዙ የለፋውበትና የደከምኩበት ነገር ስለሆነ ከዚህ ነገር በቀላሉ መውጣት አልችልም። ለልጄ ብዬ ነው ሁሉን ነገር እያደረግኩ ያለሁት። ልጄ ኤልሹ ከዚህ በላይ ያስፈልጋታል። ስለዚህ ለሷ ብዬ እየደከምኩ ነው። ይሄ የምትለውን ነገር አቁምና ዝም ብለህ ስራን ስራ ብትሎም እሱ ግን ከእንግዲህ በኋላ ይበቃኛል፣ እኔ ከእንግዲህ ይህንንም ነገር አላነሳብሽም። እስቲ ለአንዴና ለመጨረሻ ጊዜ አይኔን እያየሽኝ ንገሪኝ፣ ምንም አታፈቅሪኝም ወይ? ለእኔ ምንም አይነት ስሜት የለሽም ወይ ብላት፣ ምን ይገዳታል? ምንም ነገር የለኝም፣ ስላንተ ምንም ነገር አላስብም፣ ያለፈው ነገር አልፏል ብላ አስደንግጠዋለች። ኤፍሬምም የሄሌና አነጋገር በጣም ቢያስደነግጠውና በጣም ቢያሳዝነውም ከእንግዲህ በኋላ ስለ እኔና ስለ አንቺ ፍቅር ጉዳይ ምንም የማነሳው ነገር የለኝም፣ ስለ ስራም ቢሆን በስልክ እናወራለን ብሎ ትቷል ሊሄድ ሲል እባክህን ኤፍሬም አትሂድ ብላ ብትለምነውም እዛው የተቀመጠችበት ጥሎት ሄዷል። ሄለን እንደዚህ ጨካኝ ትምሰል እንጂ ወይም ደግሞ ከጀርባዋ በፊት ያሳለፈችው ነገር በግልጽ ባናቅም ውስጧ የተደበቀና የልጅነት ህይወቷ የተጨመላለቀና በጣም ብዙ መከራና ስቃይ እንዳሳለፈች ግን አንዳንድ ምልክቶችን እያሳየችን ነበር። እዛ ጋ ተቀምጣ ያነባችው እንቧና እየሆነች ያለችው ነገር በጣም ቢያሳዝነንም ሄለን ግን በሰዎች ላይ ያደረገችውና እየሰራችው ያለችው ወንጀል ደግሞ እንዳናዝንላትና ምንም እንዳናስብላት ያደርገናል። ችግሯን ባናቀውም ግን ዛሬ ላይ በሰው ላይ ያደረገችው ያለችው ነገር በተለይ በቤተሰቦቿ የራሴ በሚሏትና በባሏ በኑንያትና በተለያዩ የራሴ ሰዎች ከምትላቸው ጋር እየሰራች ያለችው ተንኮልና ደባ ቢያበሳጭንም ከጀርባዋ ግን ትልቅ ሚስጥርና በልጅነቷ በጣም የተጎዳችና ወጣትነቷንና ልጅነቷን ያጣችበት አንዳች ችግር እንዳለ ነው የሚሰማን። የኑንያትን መርዶ ይዞ መጣ የተባለው ወረቀትንም ቶሚ ሲያነበውና ሲያዩም ይሄ ሁሉ ችግር የተፈጠረውና ይሄ ሁሉ መከራ በልጅቷ ላይ የደረሰባት በአንተ ምክንያት ነው። ገንዘቡን በጠየቅንህ ጊዜና በትክክለኛው ሰዓት ብትሰጠን ኖሮ የዚህ ሁሉ ችግር ተካፋይ ልጅቷ አትሆንም ነበር። ስለዚህ ለልጅቷ ተጠያቂዎች እኛ አይደለንም፣ አንተ ራስህ ነህ። ገንዘቡን እንደጠየቅንህ ብትልክልን ኖሮ ልጅቷን ልንመርዛትና በደሟ ውስጥ ቫይረስ ልንጨምርባት አንችልም ነበር። በጣም ነው የሚያሳዝነው። እኛን ተጠያቂ እንዳታደርገን፣ ሁሉም ነገር ያንተ ችግር ነው ብለው ተጠያቂነቱን ለቶሚ ነግረውታል ማለት ነው። ቶሚም ወረቀቱ ላይ የተጻፈውን ነገር ሲያይ በጣም ቢጸጸትና ግራ ቢገባውም ምን አይነት ችግርና ምን አይነት ፈተና ውስጥ ነው የገባ ነው ብሎም ራሱን መውቀስና ማዘኑ አልቀርም። ሄለን ኤፍሬም የላከውን ወረቀትና ካየችው በኋላ አጻጻፍና የሰራኸው ነገር በጣም ጥሩ ነው ብላ ብታሞግሰውም እሱ ግን እውነት አንቺ ሰውን ማሞገስና ለሰው ጥሩ ማሰብ ትችያለሽ ወይ ብሎ ዘለፍ አድርጓታል። እሷም ግን በቃ አንተ ጥሩ ነገር ሲናገሩህና ሲያስቡልህ አታቅም ብላ አሁን ሌላ ነገሩን ማውራትና ሌላ ነገር መቀባጠርህን ትተህ ሌላ አዲስ ነገር አለ፣ እሱን ስመጣ እነግርሃለሁ። ግን አሁን ከቶሚ ጋር ዛሬ ሰው ተገኘ የተባለበት ቦታ ሄደህ ያለውን ነገር ከነሱ መረጃና አንዳንድ ነገር ወይም ፍንጭ ነገር ካገኘ ቶሎ ነገረኝ፣ ወደ እነሱ ጋር ሂድ ብላ አዘዋለች። እመጣለሁኝ፣ አሁን አገኘሃለሁ፣ አዲስ ነገር አለን ብላ ያለችውም ሄለን የመሲ አላስታውስም ብሎ ማለት በጣም ስላጠራጠራትና በጣም ስላስጨነቃት እንደምታስታውስና ሁሉንም ነገር እንደምታውቅ እርግጠኛም ስለሆነች ሌላ መንገድ መጠቀም አለብን፣ ደጋሜ እሷ እንዳሰበችውና በእሷ መንገድ መሄድ አለብን ብለዋለች። ኤፍሬምም ምንድነው እሱ ያሰብሽው ብሎ ሲላት መሲ አላስታውስም ብላ ስላለች ይሄ ለኛ ተንኮልና ደባ በጣም አስደሳችና ጥሩ መንገድ ስለሚከፍትልን መድኃኒት ተፈልገ ታመጣልኛለህ፣ ፈጽሞ እንዳታስታውስና ያሰበችውን ነገሩን የሚያደርግላት ነገር እንሰራላታለን፣ መድኃኒት ሰተን ፈጽሞ እስከ መጨረሻው እንዳታስታውስና የሄደችበት መንገድ በዛው እንድትቀጥል እናደርጋታለን ብትሎም
ኤፍሬም ግን ይሄ ነገር አግባብ አይደለም፣ ትክክል አይደለም፣ ከሷ እኮ ምንም ልታረግሽና ምንም ልትጎዳሽ አትችልም፣ ለምን አትተያትም ብላት፣ እሷ ግን ሄለን አንድ ጊዜ መርዛና አንዴ ከጠመደች ስለማትላቀቅ እምልህም ብቻ አድርግን። የትናንሽ ሰዎችና ትናንሽ ሰዎች ምንም አያደርጉም ወይም ደግሞ ዝቅተኛ ናቸው ብለን ያሰብናቸው ነው ትልቅ ነገር ሲያደርጉና ሰውን ሲጎዱና ሌላ ነገር ሲያደርጉ እያየው ያለሁትኝ ከትናንሾች ልጆች ነው ብለዋል። ኤልሻዳይ ቤተሰቦቿ ትማራለች ወይም ደግሞ ትምህርት ቤት ነው እየሄደች ያለችው ብለው ቢያስቡና ቻችን መልካም ነች ብለው ቢያስቧትም እሷ ግን እነሱ እንደሚያስቧትና ትምህርት ቤትም እንደማትሄድ ነበር የተገነዘብ ነው። ምክንያቱም ጆ የሚባለው ጓደኛዋ ቤት ድረስ መጥቶና የሚያደረግሽውን ነገርና ሁሉንም ነገር ለቤተሰቡሽ እናገርብሻለሁ እያለ እያስፈራራና መጠቀሚያ እያደረጋት እንደሆነ አይተናል። ቤተሰቦች ስላንቺ ማወቅ ያለባቸው ነገር አሉ፣ ብዙ ነገሮችሽን ስላንቺ ያለውንና ማቀውን በጠቅላላ ለቤተሰቦችሽ እናገርብሻለሁ ብሎ ሲያስፈራራ ምንም ችግር የለም እንደምትፈልገውና የምትለኝን ነገር ሁሉ ሰጥሃለሁ ትለውም፣ እሱ ግን እየዘገየሽብኝና እኔ እንደምልሽና እኔ ያልኩሽን ነገር በሙሉ እየሰማሽኝ ስላልሆነም ለቤተሰቦችሽ ያለውን ነገር እናገራለሁ ብሎ እያስፈራራን ነው። ምልሽንና ከቤተሰቦችሽ ገንዘብ ተቀብለሽ ውለን እያመጣሽ ለኔ ማትሰጪኝ ከሆነ ሚስትርሽ በጠቅላላ ገሃድ ይወጣልሻል ብሎ እያርበተበታት ነበር። ማንም ሳያየው ይባስ ብሎ ክላስ ውስጥ ገብቶ ወጣልኝ ብትለው እንኳን በፍጹም አልወጣም፣ ፈልገውን ገንዘብና ብር ካልሰጠሽኝ ሞቼ ይገኛለሁ ቢላትም እባክህን አሁን ላይ ውጣልኝ ብላ በግድ ለምና አስወጥታው ግን ገንዘቡን አምጥታ እንደምትሰጠው ሁሉ ቃል ገብታለታለች። ኤልሻዳይም ሄለንን ገንዘብ እፈልጋለሁ ብላ ከአንዴም ሁለቴ ብትጠይቃትም ሄለን ግን ለምንሽ ነው ብላ ስትላት ፈልጌው ነው አንዳንድ ነገሮች ላገዛበት ነው ስላትም ሄለን ግን ለጊዜው ብሩ ልትሰጣት አልቻለችም። ኤልሻዳይ ለሄለን ብሩ በጣም እንደሚያስፈልጋትና እንደሚያስፈልጋት ደጋግማ ብትጠይቃትም ሄለን ግን አሁን ላይ በጣም በሌላ ነገር ስለተጠመደችና በኑንያት ነገር ውስጧ ስለተጨናነቀ ያስመሰለች ስለሆነ ብሩን አሁን ላይ ልሰጥሽ አልችልም፣ በኋላ ነው ምሰጥሽ፣ ግን ለምንሽ ነው ብላ ብጌው ነው ማሚ ባክሽን ዝም ብለሽ ስጥኝ፣ ጥያቄ አታብዥብኝ ብትላትም ዝም ብዬ አልሰጥሽም፣ ለምንድን ነው የፈለግሽው በትክክል ንገሪኝ፣ አንዳንድ ነገሮች ልገዛበት ነው ባክሽን ስጪኝ ብላ ብትለምናት እሷ ግን አሁን ላይ አልሰጥሽም በኋላ ሰጥሻለሁ ብላ ግራ ጋብታትና ጭንቀቷን ጨምራባታለች። ብር ከቤተሰቦችሽ ያመጣሽ ካልሰጠሽኝ ሞቼ ይገኛለሁ ወይም እኔ ጋር ያለውን ሚስጥር በሙሉ አዝረከርክብሻለሁ ብሎ የሚላት ጆኒ ብሩን እናትየው አልሰጥም ስላለቻት ዝም ብላ ወደ ትምህርት ቤት ትታ ስትወጣ መንገድ ላይ ጠብቆ እንዴት ነው ብትንቂ ነው እንዴት ብታስቢ ነው ብሎ ጭራሽ አንገቷን ሁሉ አንቆ ብሩን አምጪ ቢላትም ብሩን ማሚ ልሰጠኛ አልቻለችም፣ ማሚኮ በጣም ችግር ላይ ስለሆነች ነው ቢላትም የእናንተ ቤት ችግር ማለቂያ የለውም ብሎ ማፍ ይዞባታል። የእውነቴን ነው ባክህን ተረጋጋ፣ አሁን ላይ ብሩ ባይኖረኝም ግን አምጥቼ እሰጥሃለሁ ብትሎም አሁኑኑ ካልሆነ ሞቼ ይገኛለሁ የሚለው ጆን ተብየው በጣም ኤልሻዳይን እያስጨነቃትና ግራ እያጋባት ነው ያለው። ይባስ ብሎ እንደውም ጉሮሯን አንቆ እስከ 1 ሰዓት ወይም ደግሞ እስከምፈልገው ሰዓት ድረስ ካላመጣሽ ሁሉም ነገር ያበቃላታል ብሎ አስፈራርቷታል። ኤልሻዳይም ቀላል ሰው ስላልሆነች ግን እሰራልሃለሁ እንቆይ ብላ በውስጧ ለብቻዋ ስትዝትና ስትዝትበት ነበር። ስልክ ደውላ ከሌላ ሰዎች ጋር ተገናኝታና ሌላ ሰዎች ከሷ የሚፈልጉትን ነገር ማንኛውም ነገር እንደምትሰጣቸውና በፈለጉት ጉዳይ ማለትም በገንዘብ ቢፈልጉ በሌላ መልኩ ተስማምታ ጆን የተባለውን የሚያስፈራራትና ቤቷ ድረስ እየመጣ ያስጨንቃት ያለውን አንድ ሰው ለአንዴና ለመጨረሻ ጊዜ ለመገላገል በሚመስል አይነት ከሌሎች ሰዎች ጋር ተመሳጥራ እሱን ለመጉዳት እያሰበችና እየዘተች ነበር። ከኔ ጋር መጋጫት ብዙ ነገር ያስከፍልሃል፣ ብዙ ዋጋ ያስከፍልሃል፣ እኔን ማስፈራራት አልነበረብህም፣ እኔን በማስፈራራት ትልቅ ስህተት ሰርተሃል፣ ቆይ እሰራልሃለሁ ብላ ፎክራበታለች። ታዴና መሲ ከመኝታ ቤት ወደ ሳሎን ሲመጡ አይኔዬና መኳንንት ሶፋ ላይ ቁጭ ብለው ሲያዩአቸው የመኳንንት ነገር ስለማይሆንላት ልትሄድ የነበረውን ሀሳቧን ትታ እንቀመጥ ብላ መሲን አስገድዳ ቁጭ እንድትል አድርጋታለች። ታዴ መኳንንትን ታፍቅረው ትውደደው እንጂ እሱ ግን ሊረዳትና ሊያስባት ባለመቻሉ ታዴ የምትይዘውና የምትጨብጠው ነው የሚጠባት። እሱን ስታይ የምታወራው አካሄዷ ሁላ ወሬያ ሁሉ የሚቀየርባትና ሁሉ ነገር ግራ የሚገባት እሱም እሷን ሲያይ እሱም
እሱም እሷን ሲያይ እሱን ስታይ ለምን እንደዚህ እንደምትሆን ግራ ቢገባውም አንቺ ልጅ ጤነኛ አይደለሽም ወይ ያምሻል ወይ ብሎ ደጋግሞ ቢያስደነግጣትም እሷ ግን ዛሬም ምንድነው እየተቆጣህ የምታስደነግጠኝ ለምንድነው ማታዋራኝ ብለዋለች። ታዴ ግራ ቢገባትና ትንሽ ቢያዋራኝ ብላ የመሲ ትልቅ ሚስጥር የነገረቻትን አውጥታባታለች። ምክንያቱም መሲ ለማንም እንዳትናገሪ አንቺ ሚስጥረኛ የልብ ጓደኛዬ ነሽ ብላ ችግሯንና ሚስጥሯን ብትነግራት የፍቅር ነገር ሆኖባት ይሁን ወይም ደግሞ ከሱ ጋር ለማውራት ያላትን ሰዓት ለመጠቀም ይሁን ወይም እንዲያዋራት አስባት ከሱ ጋር ንግግር ለመክፈቻ ብላ ይሁን ብቻ አይታወቅም። ባላሰበችውና ባልጠበቀችው ሁኔታ የመሲን ሚስጥር አውጥታባታለች። መሲ እንደምታስታውስና ሁሉንም ነገር እያስመሰለች እንዳለ ለመኳንንት ስትነግረው የቃዥሽ መሆን አለበት ወይም ደግሞ አንቺ ልጅ የሆነ ነገር ከጭንቅላትሽ ውስጥ የጎደለሽ ነገር ይኖራል እንጂ የኔ መሲ በፍጹም እንደዚህ በእኛ ላይ ልታደርግ አትችልም። የኛ ሲሆን እሺ በእናቷ በምዬ ላይ እንደዚህ እየተጨነቀችና እንደዚህ የሆነች እያየች ይሄን ሀል ስተትና ይሄን ሀል ችግር ልትፈጥር አትችልም። ነገር ጎደለብኝ ብላ ለምንስ ብላ ነው እንደዚህ የምታረገው ብሎ ቢላት እውነቴን ነው ካመንከኝ መነኛ ለበለዚያ አግንቶ ስትለው የተናገረችው ነገር በጣም ግራ ቢያጋባውና የሚይዘውና የሚጨብጠው ቢያጣም ራሷ ሄጃ አረጋግጣለሁ ብሎ ሊሄድ ሲል ታዴ የሰራችው ነገር ትክክል እንዳልሆነና ምን ነክቷት እንደዚህ እንዳደረገች ራሷን እየወቀሰች ውሸቴን እኮ ነው አመንከኝ ወይ ብላ ብትለውም ካፍሽ የወጣው ቃል ምንም ውሸትም አይመስልም፣ አነጋገርሽ ሁሉ ውሸት ያለበት አይመስልም ብሏት ትቷት ወደ መሲ ጋር ሄዷል ማለት። ኳንንት በታዴ ንግግር ለጊዜው ቢገረምና እውነት ባይመስለውም ግን ለመሲ ለማረጋገጥ ወደ መሲ ጋር ሄዷል። መሲ ጋርም ሄዶ የሰማሁት ነገር እውነት ነው ወይ ያደረግሽ ያለሽው ነገር በጠቅላላ እውነት ነው ወይስ አይን እያየሽ ንገሪኝ ሲላት ተፈጠረ ምንድነው እሱ ብላ ስትለው በፍጹም እንዳረሳሽና በእኛ ላይ የተጫወትሽብን እንደሆነ ጓደኛሽ ነግራኛለች ሲላት በፍጹም ውሸት አይደለም እኔ ቋል ምንም አላስታውስም ብላ ለጊዜው ማስተባበል ብትፈልግም ወንድሟ ግን አንዴ ድርቅ ካለና አመሉ በጣም አስቸጋሪና ግትር ስለሆነ አንዴ ሲጮህባትና ሲሪየስ ሆኖ ሲያናግራት ያለውን ነገር ስትነግረው እንዴት እንደዚህ ታደርጊያለሽ አንቺ በፍጹም የኛ ሰው አይደለሽም እኛንስ ዋሽን እሺ እናትሽን አይንዬን እንደዚህ እየተጨነቀችና እንደዚህ የምትይዘው የምትጨብጠው ባጣችበት ሰዓት ሌሊት እንቅልፍ ራሱ የላትም በሷ ላይ እንዴት አስችሎሽና ጨክነሽ እንደዚህ ልታደርጊ ቻልሽ ብሎ ሲጮህባት በጣም ችግር ውስጥ ሆኜ ነው አማራጭ ስላጣሁኝ ነው እንደዚህ ያደረኩት ብትለውም አሻፈረኝ ብሎ ተቆጥቷትና አብዶባት ትቷት ሄዷል። መሲ በጣም ስለተናደደችና በጣም ስለተበሳጨች ጓደኛዋ ጋር ደውላ እንዴት እንደዚህ ጉር ታደርጊኛለሽ? በቁሜ ነው የቀበርሽኝ አላማዬና ሁሉንም ነገሬን ብልሽትሽቱና ያወጣሽብኝ ስትላት ታዴ ምን እንደነካኝ አላቅም በቃ ማውራውንና ያደረኩትን ነገር በሙሉ አላውቅም በራሴ አፍሬያለሁ ምን እንዳደረኩ ሁሉ ግራ ገብቶኛል ከሱ ጋር ሲሆን ማውራውንና የማደርገውን ስለማላቅ ካፌ እንዴት እንደወጣና እንዴት እንደነገርኩት ለራሴ ራሱ ግራ ያጋባኝ ነው ብላ ብትላት አንቺ በጣም የምትገርሚና የምታሳዝኝ ሰው ነሽ ሁለተኛ አጠገቤ እንድትደርሺ ራሱ አልፈልግም ብላ አስደንግጣታለች። መሲ ባመነቻትና ችግሬንና ሚስጥሬን በሙሉ ትደብቅልኛለች ባለቻት ታዴ ስለተከዳች ለጊዜው በጣም ያዘነችና የተበሳጨች ነው የሚመስለው። ታዴም ባደረገችው ነገር በጣም ከልቧ አይሁን ባናቅም ግን በጣም የተጸጸተችና ራሷን እየወቀሰች ነበር። ምንድነው ያደረኩት ምን አይነት ስህተት ነው የሰራሁት ብላ ራሷን እየወቀሰች ነው። ታዴ ግን እዛ ጋር ያደረገችው ነገር ለክፋት ባይመስለንም ምክንያቱም መኳንንትን ስለምትወደውና ስለምታፈቅረው ከሱ ጋር የሆነ የርዕስና የሆነ የማውሪያ መንገድ ስለፈለገች ለጊዜው ይሄ ነገር ስለመጣላት ብቻ እሱም እንደዚህ አምባገነን ይሆናል ብላ ስላላሰበች ወራችው ወሬ ለመሲል ትልቅ ችግርና ፈተና እንደሚሆንባት ግን መገመት አይከብደንም። መከራና ስቃይ አለቃት ያልሆኑን ያትም መከራዋና ስቃይዋ ቢበዛባትም አሁን ላይ ደግሞ ከኤልሻዳይ ትንሽ ተገላገልኩ ስትል ሄለን በሷ ላይ ያደረገች ያለችው ነገርና እየሰራቻት ያለችው ነገር ከመቼውም በላይ የሚሰባብርና የሚያደቃት ሆኗል። ኤልሻዳይ
ኑንያት ከሐኪም ቤት ከመጡ በኋላ ኑንያት ኤልሻዳይን ንገሪኝ ምንድነው የተፈጠረው ብላ ስትላት ሄለን ኑንያትን ምን እንደተፈጠረ ንገሪኝ እስቲ አሁንስ ቀኑ ሙሉ እኮ ጨንቆኝ ነው ያልኩት በጣም ተጨናንቄ ያለሁኝ ከጠዋት ጀምሮ እየነገርሽኝ አይደለም ዝም ብለሽ ብቻ አይኔን እያየሽኝ ነው ወይም ደግሞ ጭንቀቴን እየጨመርሽብኝ ነው ንገሪኝ እስቲ ስትላት ሄለን በጣም ያዘነ ይመስልና የእናትነት ፍቅርና በጣም ለሷ ቅርርብ እንዳለው ያስመስለች ካፏ ቃላት ለማውጣት የከበዳት ይመስል እየተንቀጠቀጠችና አይኖቿን እያየቻት አስሬ የኔ ማር የኔ ውድ እያለች ከጀርባዋ ግን የጋለ ብረቷንና ሳንጇን እየጨመረችባት ነው ያለችው። ኑንያት በጣም መጨናነቋና መቸገሯ ግራ ይገባትና ማትይዘውና የምትጨብጠው ነገር ሁሉ ያልተረዳችው ሄለን አይዞሽ ብቻ ነው ያለሁልሽ ምንም ነገር እንዳታስቢ እያለች ደጋግማ ጭንቀቷንና ብሶቷን እየጨመረችባት ነው። ኑንያት የተፈጠረውን ነገር ለማወቅ ብትጓጓና ብትቸኩልም ሄለን ግን በቀላሉ ልትነግራት አልፈለገችም። አይዞሽ በሚፈጠረው ችግር ምንም እንዳታዝኒ እኔ ያለሁልሽ ባለው በሚመጣው ችግር በጠቅላላ ከጎንሽ ነኝ ምንም እንዳታስቢ እያለች ጭንቀቷን እየጨመረችባት ነበረ። መናገሯ ለማይቀረው ነገርና መርዶ ለማርዳቷ የማይቀረው ነገር በጣም እያስጨነቀቻትና እያሳሰበቻት ቢሆንም መጨረሻ ላይ ግን በደምሽ ውስጥ ሌላ ቫይረስ እና በታገሽ ጊዜ በደምሽ ውስጥ ቫይረስ እንደጨመሩብሽና አሁን ደግሞ አንቺ የኤችአይቪ በሽተኛ እንደሆነች ስትነግራት ኑንያትም ምድር ተከፍቶ ቢወጣት ደስታዋ ነበረ። ግን ምንም ነገር ማድረግ ስለማትችልና በዛው ላይ ነገሩን ስትሰማ የምትይዘውና የምትጨብጠው ግራ ቢገባትም የሚነገረው ነገር እውነት ይሁን ውሸት ማመን ቢከብዳትም ያለቻት ነገር ግን ምንም አልተዋጠላት። እንዴት ሊሆን ይችላል? ምን ያወራሽ ነው? ምንድነው ሲያልሽኝ ያለሽው? ትክክለኛ ነገር ነው ወይ የነገርሽኝ ያለሽው ስትላትም በታገሽ ጊዜና አንቺን አግተውሽ በነበረበት ጊዜ ሰዎቹ በደምሽ ውስጥ ቫይረሱ እንዲገባ አድርገውብሻል። ይሄ ሁሉ ችግር የሆነው ደግሞ ቶሚ ብር በተጠየቀ ጊዜ ቶሎ ስላልተሰጣቸውና ጊዜው ስለዘገየባቸው አንቺ ያመለጥሽ መሰለሽ እንጂ እነሱ ቀድመው አንቺን በቫይረስ ስለመረዙሽ አሁን ላይ አንቺ የኤችአይቪ በሽተኛ ነሽ ብላ ስትላት የምታወራው ነገር ህልም ይሁንባት ቅዠት ግን ማመን ባትፈልግም ከዓይኗ ውስጥ የሚወርደው እንባ ምንም ባይፈይድላትም ማልቀስና መጮኋን ተያያዘ። ሄለንም አዛኝ በመምሰልና የእናት ፍቅር ያላት በመምሰል አይዞሽ በቃ እኔ ያለሁልሽ ለሁሉም ችግር አብረን እንወጣዋለን ብላ ስትላትም ኑንያት ግን ባክሽን ተይኝ ይሄ ከምችለውና ከመቋቋመው በላይ ነው ምን አድርጌ እስቲ ምን በድዬ ንገሪኝ እያለች ብትላትም አዛኝ ትምሰል እንጂ ከጀርባዋና ከኋላዋ እሷ እንደሆነች ግን ማድረግ ባታቅም መልሳ እሷን ውስጥ ምን አጥፍቼ ነው ምን አድርጌ ነው ሄለን የሚገባኝ እስቲ ንገሪኝ ብላ በጠይቃትም ሄለን ግን አይዞሽ በቃ ምንም ማድረግ አይቻልም አንዴ ተፈጥሯል ይሄንን ነገር መቋቋም አለብሽ ብትላት እንዴት አድርጌ ነው የምቋቋመው በምን በደሌ በምን ጥፋቴ ብላ ኑንያት ማልቀሷን ተያይዘዋለች። ሄለን ግን አይዞሽ በቃ እያለች በእናትነት ፍቅር ብታባብላትም ኑንያት ግን የተነገረው ነገርና የሆነ ያለው ነገር ህልም እንዲሆንና ቅዠት እንዲሆን ሁሉ እየተመኘች ነበረ። መቆም እስከሚያቅታት ድረስና መሄድ እስከሚያቅታት ድረስ ራሷን እስከ መሳት ድረስ ደርሳ ነበር። ሄለን ግን በቃ እኔ ያለሁልሽኝ አይዞሽኝ ብላ ወደ ክላሷ ውስጥ ሄዳ ክላሷ ውስጥ ማስቀምጣ ለማባበል ብትሞክርም ኑንያት ግን የሰማችው ነገር በጣም እንዲሁ በቀላሉ ችላ ማይባል ስለሆነ እንባዋን ከማፍሰስና ከመጮህ ውጪ ምንም ማድረግ አልቻለችም። ኑንያት ሄለንን ወደ ክፍሌ ገብቼ ማረፍ ፈልጋለሁኝ ብላ ወደ ክላሷ ከሄደች በኋላም ክላሷ ውስጥ ገብታም በተፈጥሯ በማንነቷና ይሄ ሁሉ ነገር እንዴት ረበሷ ላይ የሆነን ያለ ወደ አምላኳ ለምንድነው ይሄንን በኔ ላይ የሆነ ያለው በዚህ እድሜ ይሄንን መከራና ይሄንን ሁሉ ስቃይ እየተቀበልኩኝ ያለው ለምንድነው ብላ ብትጮህና ብታለቅስ ምንም ሊመጣላት አልቻለም። የሆነው ነገር ህልም
ነው በለኝ ባክን ፈጣሪዬ ብላ ብትጮህና ብትዘል ምንም ማድረግ አልቻለችም። ምናልባትም የተነገራት ነገር ህልም እንዲሆን ተመኝታ እስቲ ተኝቼ ልነሳ ህልም እንደሆነ ብላም የምትይዘውና የምትጨብጠው ሁሉ ጠፍቷት ተኝታ አንዴት ተኛለች፣ አንዴት ትነሳለች። ወደ አምላኳ ብትጮሃለች፣ ታለቅሳለች፣ ታንቧርቃለች። ምንም ነገር ግን ሊፈጠርላት አልቻለም። የተነገራት ነገር ከአይምሮዋ በላይና እሷ ከምትችለው እሷ ከምትቋቋመው አቅም በላይ ስለሆነባት የምታደርገው ግራ ገብቷት እየጮኸች ነበረ። ኑያት እስካሁን ድረስ በውስጧ እያለፈባት ያለውና እያሳለፈች የነበረው ችግር በጠቅላላ በጣም ቀላልና ከምንም በላይ ለሷ በጣም ቀላል ነበረ። አሁን ላይ ግን የተነገራት ነገር ከምትችለው በላይ ሰባብሯታል፣ አድቋታል። መቋቋም ሁሉ የምትችለው አይመስልም። ምክንያቱም የተነገራት ነገር ያለው ማንም ሰው ቢሆን ቢነገረውና በሷ ቦታ ብንሆን የሚሰማንና እርሷ በሷ ቦታ ራሳችንን ብናስቀምጥ የሚሰማን ስሜት ምን እንደሆነ መገመት አንችልም። አሁን ላይ በኑያት ላይ ያለው ችግርና መከራ ከምትቋቋመውና ከአቅሟ በላይ ሆኖባታል። ቶሚ ለሄለን እንግዳ ከሌላ ቦታ እንደሚመጣ ሲነግራት ለምን እንግዳ እንደሚመጣ ነግሯትና ሄጄ ከሪፖርት ልቀበለው ነው ሲላት አሁን እሱን ከመቀበል በፊት ወደ ቤት ለምን አትመጣም ብትለውም እሱ ግን አስቸኳይ ነው የደረሰ ይመስለኛል ብሏታል። እሷ ግን እንግዳው ወደ ቤት የመምጣቱ ነገር ያሳስባትና ያስጨነቃት ቢመስልም ቶሚ ግን ይህንን ከማድረግ ወደ ኋላ አላለም። ይመጣል የተባለው እንግዳም ቤት ድረስ መጥቶ ሄለን ስታየው የደነገጠችና በጣም የተጨናነቀች ነው የሚመስለው። እንግዳውና ሄለን እንደተፋጠጡና በክፉ ዓይን እየተያዩ ያለም የዛሬው ያበቃል። በድጋሚ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።